ንግድ ባንክ ከፍተኛ የደህንነት ጥበቃ ስርዓት ታጠቀ። በኢትዮጵያ አፋር ክልል በዕለተ እሁድ ህዳር 14 ቀን 2018 ዓ.ም የፈነዳው የኤርታሌ እሳተ ገሞራ ጭስ ዓለምን እያካለለ ነው። ህወሓት የደበቃቸውን ሌሎች አዳዲስ መሳሪያዎችን አንቀሳቀሰ። ከዚህ ቀደም አየር መቃወሚያዎችንና መድፎችን በኤክስካቫተር በመቆፈር መድፎችንና አየር መቃወሚያዎችን አውጥቶ ያንቀሳቀሰ መሆኑን የሚያመለክቱ መረጃዎች የወጡበት ሁኔታ ያለ መኖሩ የሚታወስ ሲሆን አሁን ደግሞ ታንኮችን አክሎበታል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። የትራምፕ አስተዳደር በጆ ባይደን የስልጣን ዘመን በአሜሪካ ጥገኝነት ያገኙ ሁሉንም ሰዎች የጥገኝነት ጉዳይ መልሶ ለማየት ማቀዱን የሚያመለክት መረጃ ሾልኳል። ጅቡቲ፣ የመን፣ ኦማን፣ ፓኪስታንና ህንድ ብሎ በዛሬው ዕለት ደግሞ በቀጥታ ወደ ቻይና እያመራ መሆኑን እየወጡ ያሉት መረጃዎች አመላክተዋል። ከዚሁ የእሳተ ገሞራው የአመድ ጭስ ጋር በተያያዘም ህንድ በርካታ በረራዎችን መሰረዝ ግድ ብሏታል። በዚህም ኢትዮጵያውያንን ጨምሮ 200 ሺህ የሚጠጉ በአሜሪካ የሚገኙ ጥገኝነት ያገኙ ሰዎች ለዳግም ምርመራ በ90 ቀናት ውስጥ ይጠራሉ ተብሏል። ብዙዎችን ስላደናገጠው ስለዚህ የትራምፕ አስተዳደር ውሳኔና እቅድ ዝርዝር መረጃ ይዘናል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ የካይሮ ምክክር በኋላ ቀይ ባህርን በተመለከተ እየተሰማ ያለው የግብጽ ማስጠንቀቂያ እንደቀጠለ ነው። ግብጽ ከኤርትራ ጎን መሆኗን ባመለከተችበት አዲስ መግለጫ የቀይ ባህር ጉዳይ እንዳይታሰብ ስትል በጥብቅ አስጠንቅቃለች። ንግድ ባንክ ከፍተኛ የደህንነት ጥበቃ ስርዓት ታጠቀ። የኢትዮጵያ ንግድ ባንክ ማዕከላዊ ደህንነት ቁጥጥር ማዕከል ከፈተ። ማዕከሉ በሀገር አቀፍ ደረጃ በባንኩ በሳይበርና በአካል የሚደርሱ ጥቃቶችና ስጋቶችን ለመከላከል ያለመ ስለመሆኑ ተነግሯል። ወልቃይትን በተመለከተ ወታደራዊ አዛዦች ላይ ብርቱ ክስ ተሰምቷል። ይህ ክስ ዓለም አቀፍ ተቋማት በወልቃይት ጉዳይ ጣልቃ እንዲገቡም ጥሪ ያሰማ ነው። በሱዳን በአስከፊ ሁኔታ ላይ የሚገኙ ኢትዮጵያውያን ስደተኞች የድረሱልን ጥሪ ያሰምተዋል። የድረሱልን ጥሪ ያሰሙት በስደተኛ መጠለያ የሚገኙ ኢትዮጵያውያን ናቸው። ህወሓት የደበቀውን ሌላ መሳሪያ ወጣ። ህወሓት አሁንም የተቀበሩ ከባድ መሳሪያዎችን እያወጣ መሆኑን የሚያመለክቱ ተንቀሳቃሽ ምስሎች ይፋ እየሆኑ ይገኛሉ። ከዚህ ቀደም መድፎችና የአየር መቃወሚያዎች በኤክስካቫተር ተቆፍረው ሲወጡ የታዩ ሲሆን ከሰሞኑ ደግሞ ታንኮች ሳይቀር አካባቢው በትክክል ካልታወቀ ቦታ እንዲወጡ ተደርገው እየተንቀሳቀሱ መሆኑን የሚያመለክቱ መረጃዎች በቪዲዮ ደረጃ በስፋት እየተሰራጩ ይገኛሉ። በፕሪቶሪያው ስምምነት መሰረት ህወሓት ከባድ መሳሪያዎችን ለፌዴራል መንግስቱ ማስረከብ፣ በሁለት ዓመታቱ ጦርነት ወቅት የተሳተፉ በመቶ ሺዎች የሚቆጠሩ ታጣቂዎችን ደግሞ በተሃድሶ ሂደት ውስጥ እንዲያልፉ አድርጎ ትጥቅ እንዲፈቱ ማድረግ ይጠበቅበት ነበር። ሆኖም የተጀመረው ታጣቂዎችን ትጥቅ የማስፈታት ሂደት የተቋረጠ ሲሆን ህወሓት እንደውም ስምምነቱ ያስቀመጣቸውን ክልከላዎች በመተላለፍ ተጨማሪ ታጣቂዎችን አሰልጥኖ እያስመረቀም ይገኛል። የታጣቂዎቹን ስልጠናና ምረቃም በተመለከተ የክልሉ መገናኛ ብዙሃን ሳይቀር ሽፋን ሲሰጡትም ይታያል። ከዚህ ውጭም ከተወሰኑ ጊዜያት ወዲህ ደግሞ በተለያዩ ቦታዎች ተደብቀዋል፣ እንደዚሁም ተቀብረዋልም ጭምር የተባሉ ከባድ መሳሪያዎች እየተንቀሳቀሱም ይታያሉ። አንዳንድ ሾልኮ የሚወጡ ተንቀሳቃሽ ምስሎች እነዚህን ሁኔታዎች እያሳዩ ሲሆን እስካሁን ባለው ሁኔታ በዚሁ ዙሪያ ህወሓት ያለው ምንም ነገር የለም። በፌዴራሉ መንግስት በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ባደረጉት አንድ ንግግራቸው የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም። ትግራይ ፌዴሬሽኑ አካል ነው። ትግራይ መድፍና ታንክ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዚያ መሰረት ሂዱ ሲሉ የተናገሩ መሆኑ የሚታወስ ነው። ፊልድ ማርሻሉ በወቅቱ ንግግራቸው አክለውም ታንክ መድፉን፣ አየር መቃወሚያውን አስረክቡ። ባለፈው ያስረከባችሁት አለ፣ ይሄኛውን ግን ደብቃችሁ አቆይታችሁታል። በአሁኑ ሰዓት ደግሞ ብቅ ብቅ እያደረጋችሁት ነው። አሁንም በፕሪቶሪያ ስምምነት መሰረት አስረክቡ ሲሉም የተናገሩ መሆኑ የሚታወስ ነው። በሌላ አቅጣጫ ሰሞኑን ስብሰባ ላይ ከረመው የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ፌዴራል መንግስቱን በመክሰስ የአፍሪካ ህብረት የፕሪቶሪያ ግጭት ማቆም ስምምነት አደራዳሪ አካላት በአስቸኳይ ሰብሰቡልኝ በማለት ጥሪውን አስተላልፏል። ፌዴራል መንግስቱ የታጠቁ ቡድኖችን በማደራጀትና በማስታጠቅ የግጭት ማቆም ስምምነቱን ጥሷል በማለት የከሰሰው የህወሓት መግለጫ መንግስት ተጨማሪ ጥፋት ከሚያስከትል ሌላ ዙር ጦርነት እንዲቆጠብ በግጭት ማቆም ስምምነቱ መሰረት ግዴታውን ለመወጣት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር በመተባበር መስራት ይገባዋል ሲልም አሳስቧል። የአፋሩ ፍንዳታ ወደ ቻይና እየገሰገሰ ነው። ባለፈው እሁድ ህዳር 14 ቀን 2018 ዓ.ም በአፋር ኤርታሌ አካባቢ የፈነዳው የእሳተ ገሞራ የጭስ ብናኝ ዓለምን እያስጨነቀ ነው። በመጀመሪያ የፍንዳታ ብናኝ ጅቡቲና የመን በጭሱ ታፍነው ነበር። ከዚያም የጭስ ብናኝ ኦማን ገባ። ቀጥሎም ጉዞውን ወደ ህንድ አደረገ። በህንድም ከዚሁ የጭስ ብናኝ ጋር በተያያዘ በረራዎች ተሰረዙ። በዛሬው ዕለት የቢቢሲና ቲአርቲ አፍሪካ ባሰራጯቸው ዘገባዎች እንዳመለከቱት ከሆነ ደግሞ ይኸው የአፋሩ እሳተ ገሞራ ጭስ ህንድን ተሻግሮ ወደ ቻይና እያመራ ይገኛል። የህንድ ሜቴዎሮሎጂካል መስሪያ ቤት በሀገሪቱ ካሉት የአየር በረራዎች እንቅስቃሴ ጋር በተያያዘ ከህንድ አቪዬሽን ጋር መረጃዎችን በመለዋወጥ እየሰራ ይገኛል። ቢቢሲ በዛሬው ዕለት ባሰራጨው ዘገባ እንዳመለከተው ከሆነ የህንድ የአቪዬሽን ባለስልጣናት የዚሁ የኢትዮጵያ እሳተ ገሞራ ፍንዳታ ውጤት በሆነው የብናኝ አመድ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ መሆኑ ተመላክቷል። በዚህም በርካታ በረራዎች ተሰርዘዋል ወይም ዘግይተዋል ሲልም ቢቢሲ በዚሁ የዛሬው ዘገባው አመላክቷል። ከእሳተ ገሞራው ብናኝ ጋርም በተያያዘ ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ
አካሳና KLM ጫና እንዳሳረፈባቸው የገለጹ መሆኑን ዘገባውን ያሰራጨው ቢቢሲ አመልክቷል። የሙምባይ ኤርፖርት ተሳፋሪዎች ወደ በረራ ጉዞ ከመነሳታቸው በፊት ካለው ወቅታዊ ሁኔታ ጋር በተያያዘ የበረራ መረጃዎችን ቀደም ብለው እንዲመለከቱ ጠበቅ ያለ ማሳሰቢያ ተሰጥቷቸዋል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉ ሲሆን ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታ ሊፈጥር ይችላል የሚሉ ሙያዊ አስተያየቶች እየተሰጡበት ይገኛሉ። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሩቲዩንጃይ ሞሃፓትራ ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችና የሳተላይት ስራዎችን ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ሲሉም አብራርተዋል ዳይሬክተሩ። ቲአርቲ አፍሪካ ይኸው የእሳተ ገሞራ ብናኝ ፓኪስታንን ጭምር የነካ መሆኑን አመላክቷል። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴልሂ ሰማይ ዛሬ ምሽት ይበተናል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጀነራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዟል። ከኤርትራ ጎን ነን። ግብጽ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ የካይሮ ምክክር በኋላ ቀይ ባህርን በተመለከተ እየተሰማ ያለው የግብጽ ማስጠንቀቂያ እንደቀጠለ ነው። ግብጽ ከኤርትራ ጎን መሆኗን ባመለከተችበት አዲስ መግለጫ የቀይ ባህር ጉዳይ እንዳይታሰብ ስትል በጥብቅ አስጠንቅቃለች። ግብጽ ከዚህ ቀደም ስታወጣ የቆየችውና በአባይ ውሃ ላይ የአንድ ወገን ውሳኔን አልቀበልም የሚል ይዘት ያላቸው መግለጫዎች ወደ ቀይ ባህር ዞረዋል። ግብጽ በጠቅላይ ሚኒስትሯ በኩል ይፋ ባደረገችው አዲስ መግለጫ በቀይ ባህር ጉዳይ የአንድ ወገን ውሳኔን አንቀበልም፣ በአፍሪካ ቀንድ ጉዳይ የሚመለከተኛል የሚል ማሳሰቢያን ሰጥታለች። ኩዌት ኒውስ ኤጀንሲን እንዲሁም የግብጽ የሀገር ውስጥ መገናኛ ብዙሃን እንደዘገቡት የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ በአፍሪካ ቀንድም ሆነ በቀይ ባህር አካባቢ የትኛውንም ሀገር ሉዓላዊነት አደጋ ላይ የሚጥልና በቀጠና ያለውን ውጥረት የሚያባብስ ማንኛውንም የአንድ ወገን እርምጃ ግብጽ አትቀበልም ሲሉ ማሳሰቢያ ሰጥተዋል። የግብጹ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ይህን ማሳሰቢያ የሰጡት የአፍሪካና የአውሮፓ መሪዎች እንዲሁም የተለያዩ ባለስልጣናት በተገኙበት በአንጎላ ሉዋንዳ በተካሄደው 7ኛ የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ ነው። ጉባኤው ሰላም፣ ደህንነት፣ አስተዳደርና መልቲላተራሊዝም ላይ ትኩረት ያደረገ እንደሆነ ዘገባዎቹ ጠቁመዋል። ማድቡሊ አክለውም ግብጽ የአፍሪካን አህጉራዊ ደህንነትና መረጋጋት ለመጠበቅ እንዲሁም ሚዛናዊና ፍትሃዊ የሆነ ዓለም አቀፍ ስርዓት ለመገንባት ሁሉንም ቅን ጥረቶች ትቀጥላለች። የአፍሪካ ደህንነት የግብጽና የዓለም ደህንነት ዋና አካል ነው ሲሉ አጽንኦት ሰጥተዋል። የግብጽ ጠቅላይ ሚኒስትር ሀገራቸው የአፍሪካ ህብረት ቻርተርን እንደምታከብር በማንሳት የእያንዳንዱ አባል ሀገራዊ ሉዓላዊነት፣ አንድነትና የግዛት አንድነትን ማስጠበቅ ሙሉ ቁርጠኝነት ላይ ትኩረት እንደምታደርግ አመልክተዋል። ግብጽ ቀይ ባህርን እንዲሁም የአፍሪካ ቀንድን በተመለከተ በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ ይፋ ያደረገችው መግለጫ ከኢትዮጵያ የባህር በር አጀንዳ ጋር በተያያዘ መሆኑ ይታመናል። በዚህ የፈረንጆቹ ኖቬምበር ወር መጀመሪያ ላይ በግብጽ ካይሮ ቆይታ ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ አቻቸው ከፍተኛ ድጋፍ ማግኘታቸው ይታወቃል። በካይሮ በተደረገው ውይይት ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን ሉዓላዊነትና የግዛት አንድነት የሚመለከት ጠንካራ ድጋፍ መስጠታቸው ተዘግቧል። ይህ ድጋፍ የመጣው ኢትዮጵያ ቀይ ባህር መዳረሻ ለማግኘት በምትጥርበትና ውጥረት በጨመረበት በዚህ ወቅት ነው። በተመሳሳይ ከሳምንታት በፊት የግብጽ የውጭ ጉዳይ ባድር አብድላቲ ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ሲሉ ማሳሰባቸው አይዘነጋም። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። ኢትዮጵያውያን ጥገኝነት ጠያቂዎችን የሚያሰጋው የትራምፕ ትዕዛዝ በባይደን ዘመን ጥገኝነት ያገኙ ጉዳያቸው እንደገና ሊመረመር ነው። በ90 ቀናት ሁሉም ለዳግም ቃለ መጠይቅ ይጠራሉ። የትራምፕ አስተዳደር ጥብቅ የሆነ የስደተኛ ህግ እየተከተለ መሆኑ ይታወቃል። በጥገኝነት ጉዳይም ያለውን ሂደት በእጅጉ እያጠባበቀ ሲሆን አሁን ላይ ለጥገኝነት ማመልከት በራሱ ፈተና ያለው ጉዳይ ሆኗል። የትራምፕ አስተዳደር ጉዳዩን የሚያከብድ ሌላ እርምጃ ሊወስድ እየተሰናዳ መሆኑ ከሰሞኑ ሾልኮ የወጣ የአስተዳደሩ የውስጥ ማስታወሻ መረጃ አሳይቷል። የትራምፕ አስተዳደር በጆ ባይደን የስልጣን ዘመን በአሜሪካ ጥገኝነት ያገኙ ሁሉንም ሰዎች የጥገኝነት ጉዳይ መልሶ ለማየት ማቀዱን የተነገረው። በዚህም ኢትዮጵያውያንን ጨምሮ 200 ሺህ የሚጠጉ በአሜሪካ የሚገኙ ጥገኝነት ያገኙ ሰዎች ለዳግም ምርመራ ይጠራሉ ነው የተባለው። የውሳኔ በአሜሪካ ኑሯቸውን ላደላደሉ አዲስ ስጋት ያዋለደ ሆኗል። በባይደን ዘመን የጥገኝነት ማመልከትና ምዘና ሂደትን አልፈው ተረጋግተው በመኖር ላይ ያሉ ጉዳያቸው እንደገና ታይቶ ሊባረሩ የሚችሉበት እድል መኖሩ ነው ድንጋጤውን የፈጠረው። አዲስ ጥገኝነት አመልካቾች ተስፋ ቆርጠው ባሉበት ቀድሞ የተሳካላቸውን ኢላማ መደረጋቸውን ዲሞክራቶች ተቃውመዋል። የውስጥ ማስታወሻው በአሜሪካ ዜግነትና ኢሚግሬሽን አገልግሎት USCIS የተፈረመ መሆኑን የአሶሺየትድ ፕሬስ በቅድሚያ ዘግቧል።
200 ሺህ የሚጠጉ በባይደን ዘመን ጥገኝነት ያገኙ ግለሰቦች ለዳግም ቃለ መጠይቅ የሚጠሩ ሲሆን አብዛኞቹ በሚቀጥሉት 90 ቀናት በኢሚግሬሽን አገልግሎቱ ተገኝተው ጉዳያቸውን እንደገና ማሳየት ይጠበቅባቸዋል። እንደ ማስታወሻው ኬዛቸው ድጋሚ በትራምፕ አስተዳደር የሚታየው እንደ አውሮፓ አቆጣጠር ከጃንዋሪ 22 2021 እስከ ፌብሩዋሪ 22 2025 ድረስ ባለው ጊዜ ጥገኝነት ያገኙ ናቸው። ማስታወሻው በባይደን አስተዳደር ዘመን ጥገኝነት በዝርዝር ከሚደረግ ምርመራና ፍተሻ ይልቅ የጥገኝነት ተገቢነትና ብዛት ቅድሚያ የሰጠ አሰራር ነበር ሲል ያሰፈረ ሲሆን በዚህ መስፈርት የማይገባቸው ጥገኝነቱን እንዳገኙ ስለሚታሰብ ጉዳያቸው እንደገና በጥልቅ እንዲመረመር ማስፈለጉን ያብራራል። በተጠቀሰው ጊዜ ግሪን ካርድ ያገኙ ስደተኞች ፍቃድ በአስቸኳይ እንዲታገድም ማስታወሻው መታቀዱን ያብራራል። ታዲያ በባይደን ዘመን በርካታ ኢትዮጵያውያን ጥገኝነት ማግኘታቸው የሚታወቅ ሲሆን በተለይ በትግራይ ጦርነት ዘመን በጊዜያዊ ጥበቃ ከ2300 በላይ ኢትዮጵያውያን ከለላ ማግኘታቸው ይታወሳል። መልካሙ ዜና የሆነው የትራምፕ ሕግ እነዚህን የሚመለከት አለመሆኑ ነው። ሆኖም በተጠቀሰው ጊዜ ከአሜሪካ ውጭ ሆነው ለጥገኝነት ያመለከቱ ግን ጥያቄያቸው ውድቅ የሚሆን ሲሆን አሜሪካ ውስጥ ያሉ ደግሞ ጉዳያቸው አንድ በአንድ በድጋሚ እንዲታይ ያስገድዳል። ዩኤስ ሬፊጂ አድሚሽንስ ፕሮግራም ወይም ዩኤስ ራፕ ፕሮግራም ስር ጥገኝነት ያገኙትን ብቻ የሚመለከት መሆኑን ለማጣራት ተችሏል። በዚህም ከ2021 እስከ 2025 በዘመነ ባይደን ጥገኝነት በአሜሪካ ያገኙ ኢትዮጵያውያንን የሚመለከት መሆኑን አውቀው እንዲዘጋጁ ባለሙያዎቹ አሳስበዋል። በድጋሚ በ90 ቀን ውስጥ ቀርበው የጥገኝነት ጥያቄያቸው በኤጀንሲው ተቀባይነት የማያገኙ ግለሰቦች ጉዳያቸውን በችሎታ ቤት የማለት ዕድል እንደሚሰጣቸው መረጃው አመልክቷል። በወልቃይት ጉዳይ ጀነራሎቹ ላይ የቀረበው ክስ ወልቃይትን በተመለከተ ወታደራዊ አዛዦች ላይ ብርቱ ክስ ተሰምቷል። ይህ ክስ ዓለም አቀፍ ተቋማት በወልቃይት ጉዳይ ጣልቃ እንዲገቡም ጥሪ ያሰማ ነው። የትግራይ ፓርቲዎች በተከታታይ ወልቃይትን በተመለከተ ጥብቅ ይዘት ያዘለ መግለጫን አውጥተዋል። በነጌታቸው ረዳ የሚመራው ስምረት ፓርቲ አስቀድሞ በወልቃይት ጉዳይ በነ ኮሎኔል ደመቀ ዘውዴ የሚመራው አስተዳደር ላይ ጥብቅ ወቀሳን ካቀረበ በኋላ ሌላኛው የትግራይ ፓርቲ ሳልሳይ ወያነ እንዲሁ ክሱን አሰምቷል። ሳልሳይ ወያነ አዲስ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወታደራዊ አመራሮች በአማራ ክልል በኩል ለተዋቀረው የወልቃይት አስተዳደር ድጋፍ እያደረጉ ነው ሲል ከሷል። መግለጫው በነ ኮሎኔል ደመቀ ዘውዴ የሚመራውን ወታደራዊ አደረጃጀት ማለትም የተከዜ ዘብን እንዲሁ ተችቷል። ሳልሳይ ወያኔ የተፈናቀሉ የትግራይ ተወላጆች ወደ ወልቃይት እንዳይመለሱ የፌዴራል መንግስት ኃይሎች በአማራ ክልል በኩል የተዋቀረውን አስተዳደር ስር ያሉ ታጣቂዎችን በማሰልጠንና በመደገፍ ላይ ናቸው ሲል ከሷል። ፓርቲው ሰኞ ዕለት ባወጣው መግለጫ አንዳንድ የኢትዮጵያ ብሔራዊ መከላከያ ሰራዊት ጀነራሎች የፕሪቶሪያ ስምምነትና የፌዴሪ ሕገ መንግስትን በሚጻረር መልኩ የተሰጣቸውን ስልጣን እየጣሱ ነው ብሏል። በመግለጫው መሰረት የተከዜ ዘብ ወይም የተከዜ ወንዝ ጠባቂዎች እየተባለ የሚጠራ ወታደራዊ አደረጃጀት በኢትዮጵያ መከላከያ ሰራዊት መዋቅሮች ስር ስልጠና የሚወስድ ነው ሲል ክሱን አሰምቷል። ሳልሳይ ወያነ ትግራይ አማራ የፖለቲካ ተዋናዮችና ሰፊው የፖለቲካ ማህበረሰብ በትግራይ ተወላጆችና የአማራ ማህበረሰብ መካከል ጥላቻን ለማቀጣጠል የሚደረገው ሙከራ ውድቅ እንዲያደርጉ ሲል ጥሪውን አስተላልፏል። መግለጫው ሂውማን ራይትስ ዎችና አምነስቲ ኢንተርናሽናልን ጨምሮ የሰብአዊ መብት ተሟጋች ድርጅቶች የፕሪቶሪያ የሰላም ስምምነት ላይ እየተፈጸሙ ያሉ ጥሰቶችን እንዲያስቆሙና በሚመለከታቸው አካላት ላይ ጫና እንዲያደርጉ እንጠይቃለን ሲል አጽንኦት ሰጥቷል። በተመሳሳይ ህወሓት እንዲሁ በጉዳዩ ላይ አስቀድሞ ይፋዊ መግለጫ ማውጣቱ ይታወቃል። በምርጫ ቦርድ ህጋዊነቱ የተሰረዘበት ህወሓት ፌዴራል መንግስቱ የታጠቁ ቡድኖችን በማደራጀትና በማስታጠቅ የግጭት ማቆም ስምምነቱን ጥሷል በማለት እሁድ ዕለት ይፋ ባደረገው መግለጫ ከሷል። በቀድሞ ህወሓት ከፍተኛ አመራሮች የተዋቀረው ስምረት ፓርቲ ከህወሓት መግለጫ አንድ አስቀድሞ ቅዳሜ ዕለት ይፋ ባደረገው መግለጫ በወልቃይት ያለው የአማራ ክልል ኃይሎች ተፈናቃዮች እንዳይመለሱ እንቅፋት ሆነዋል ሲል መክሰሱ ይታወቃል። መግለጫው በፕሪቶሪያ ስምምነት መሰረትና በህገ መንግስቱ መሰረት በተቀመጠው አግባብ የወልቃይት ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰ ጠቅሷል። ነገር ግን አካባቢውን ወረው የያዙና በፕሪቶሪያ ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከል በሚል ዝምታን መምረጡን መግለጹ አይዘነጋም። በሌላ በኩል በተከታታይ በወልቃይት የተደረገውን የተከዜ ዘብ ወታደራዊ ምረቃ ስነ ስርዓት በተመለከተ መልእክት ያስተላለፉት ኮሎኔል ደመቀ ዘውዱ ወታደራዊ ኃይሉ ህገ መንግስታዊ መሆኑን መግለጻቸው ይታወቃል። በአማራ ክልል በኩል የወልቃይት የጸጥታና ደህንነት ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል ወራለው ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭ እንዲከተል የሚያደርግ ነው ማለታቸው ተዘግቧል። ኮሎኔሉ ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉ አጽንኦት ሰጥተዋል። በሱዳን ኢትዮጵያውያን የድረሱልን ጥሪ። በሱዳን አስከፊ ሁኔታ ላይ የሚገኙ ኢትዮጵያውያን ስደተኞች የድረሱልን ጥሪ አሰምተዋል። በሱዳን ተንዳባይ ስደተኞች ካምፕ የሚገኙ ኢትዮጵያውያን ስደተኞች የተቃውሞ ሰልፍ ያደረጉ ሲሆን በተቃውሟቸውም የዓለም ምግብ ፕሮግራም ውሳኔውን እንዲቀለብስ ጠይቀዋል። ሰልፉ ከትላንት በስቲያ እሁድ ዕለት የተካሄደ ሲሆን ድምጻችን ይሰማ፣ የስደተኛ መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይልን የሚሉና ሌሎችም መፈክሮችን ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያውያን የዓለም ምግብ ፕሮግራም የሚሰጣቸው እርዳታ በገንዘብ ከሚሆን ይልቅ
በምግብ መልክ እንዲሆንም አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፈላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ የሱዳን መገበያ ካለው ያነሰ የዶላር ምንዛሪ አንጻር ለዕለት ፍጆታ እንኳን እንደማይሆን ገልጸዋል። በመሆኑም እርዳታው እንደከዚህ ቀደሙ በምግብ እንዲሆንላቸው የጠየቁ ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። ሰልፈኞቹ የሰሜኑ ጦርነት ተከትሎ ከትግራይ ክልል ተፈናቅለው ሱዳን የገቡ መሆናቸውን የተመለከተው የኢትዮጵያ ንግድ ባንክ ማዕከላዊ ደህንነት ቁጥጥር ማዕከል ከፈተ። ማዕከሉ በአገር አቀፍ ደረጃ በባንኩ በሳይበርና በአካል የሚደርሱ ጥቃቶችና ስጋቶችን ለመከላከል ያለመ ስለመሆኑ ተነግሯል። በባንኩ ስርዓት ላይ አንድ ሰሞን የተፈጠረው ክፍተት ብዙ ሚሊዮኖች በኤቲኤም ማሽን ሰዎች እንዲወስዱ ማድረጉ ይታወሳል። ንግድ ባንኩ 99 በመቶ የተወሰደውን ብር ማስመለስ መቻሉን ቢናገርም የሥራ ደህንነቱ ጥርጣሬ ውስጥ የከተተና የባንኩን የሥራ ድክመት ያጋለጠ ነበር። ንግድ ባንክ ከዛ መልስ ስርዓቱን ለማጠባበቅ ሲሰራ የከረመ ሲሆን አሁን ላይ ሀገራዊና ማዕከላዊ ከፍተኛ የቁጥጥር ስርዓትና የመቆጣጠሪያ ማዕከል ገንብቶ ወደ ስራ አስገብቷል። ማዕከሉ በቀጥታ ክንውንን ከሁሉም የባንኩ የአገሪቷ ቅርንጫፎች የሚከታተልና የሚቆጣጠር ሲሆን በድምሩ የ1920 ቅርንጫፎች በማዕከሉ በቀጥታ እይታና ክትትል የሚደረግባቸው ይሆናሉ። የባንኩ የኮርፖሬት አገልግሎት ምክትል ፕሬዝዳንት የሆኑት አቶ ኤፍሬም መኩሪያ ማዕከሉ ለባንኩ ከፍተኛ የደህንነት አቅም የሚሰጥና ለቅርንጫፎች የሚሰጠውን መልስ የሚያፋጥን ነው ብለዋል። ባለፈው ዓመት መጋቢት ወር ምሽት ላይ በባንኩ ስርዓት ላይ በተፈጠረ ክስተት የባንኩ ደንበኞች የሌላቸውን የብር መጠን እንዲያወጡ ስርዓቱ የፈቀደ ሲሆን በዚህም 801 ሚሊዮን ብር በላይ ከባንኩ ወጥቷል። ባንኩ አብላጫውን ሲያስመልስ የተወሰኑ ደንበኞች አሁንም ድረስ ብሩን እንዲመልሱ እየተሳደዱ መሆኑ ይነገራል። ባንኩ የሳይበር ጥቃት እንዳልነበር የስርዓት እክል የፈጠረው ችግር ነው ሲል በጊዜው ገልጾ ነበር። የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው የፋይናንስ መረጋጋት ሪፖርት የሳይበር ጥቃት በኢትዮጵያ ባንኮችና የፋይናንስ ስርዓት ላይ ጉልህ ስጋት መሆኑን በይፋ ጠቁሞ ነበር። ባንኮች የሥራ ደህንነታቸውን እንዲያጠባብቁ መመሪያ ሰጥቶ ነበር። ንግድ ባንክ አዲሱ የቁጥጥር ማዕከል በቀን 24 ሰዓት በሳምንት 7 ቀናት ክትትል የሚያደርግ መሆኑን ገልጿል። ባንኩ የስርቆት ሙከራዎችን ለባንኩ ሰራተኞች የሚያስጠነቅቅበት ስርዓት መዘርጋቱንም ገልጿል። ይህ ስርዓት ለባንኩ ደንበኞች ተጨማሪ ዋስትናና በባንኩ ያላቸው መተማመን እንዲጨምር ያደርጋል ሲል ባንኩ ገልጿል።